ገንዘብ ማለት ልክ እንደ ጥላ ነው። ጥላ ጨለማው ሲገባ ይጠፋል፣ ብርሃኑ ሲገባ ደግሞ ይወጣል። ገንዘብ እንደዛ ነው። ጨለማው ሲገባ አታገኘውም፣ አታየውም። ብርሃኑ ስትሆን ግን ታየዋለህ፣ ታገኘዋለህ፣ የራስህ ታደርገዋለህ። ገንዘብን እንዳታገኘው የሚያደርጉ ጨለማዎች ማለት የመጀመሪያው ሱስ ነው። የመጠጣት ሱስ፣ የማጨስ ሱስ፣ የመቃም ሱስ። ሁለተኛው ደግሞ ፍቅር ነው። ምክንያቱም ፍቅር ውስጥ እያንዳንዱ ነገር ገንዘብ ነው። እያንዳንዱ ቴክስት ገንዘብ ነው። እያንዳንዱ የስልክ ጥሪ ገንዘብ ነው። እያንዳንዱ ኢንቫይቴሽን ገንዘብ ነው። እያንዳንዱ ጊፍት ገንዘብ ነው። እያንዳንዱ ዴቲንግ ገንዘብ ነው። ይህ ብቻ አይደለም ችግሩ ፍቅር ውስጥ ያለው ማለት ነው። ፍቅር ውስጥ በጣም ዋናው ነገር እያንዳንዱን ጊዜህን ወይም ደግሞ ከስራ የሚተርፈውን ትርፍ ጊዜህን ከፍቅረኛ ጋር ወይም ደግሞ ከፍቅረኛሽ ጋር ስለሆነ ማሳለፍ የምትፈልግ ሰው ምንድነው መሰለህ ሌላ ነገር ለማሰብ ጊዜ አይኖርህም። ፍቅር አእምሮን የመቆጣጠር ተፈጥሯዊ ባህሪ ያለው አክቹአሊ ፍቅር ሚንስ ኦብሴሽን በሀሳብ ውስጥ መወጠር ነው። ሰው በተለያዩ ሀሳቦች አእምሮን ቢዚ ማድረግ ስለሆነ የመፍትሄ ሀሳብ አእምሮ የቢዝነስ ሀሳብ አእምሮ ማሰብ እንዳይችል ነው የሚያደርገው ማለት። በጣም ብዙ ሰው ገንዘብ ቢያገኝ ህይወቱ የሚቀየር ይመስለዋል፣ ግን ነገሩ እንደዛ አይደለም። ገንዘብ ማግኘት ህይወትን አይቀይርም። ህይወቱን የቀየረ ሰው ነው ገንዘብ ቢያገኝ በገንዘቡ ሊቀየር የሚችለው ማለት ነው። ገንዘብ መጥቶ ህይወትን አይቀይረውም። ስለዚህ ገንዘብን ማሳደድ የለብህም። አንተ ወደ ራስህ ተመልሰህ ራስህ ላይ ራስህን ማሳደድ አለብህ ማለት ነው። አንተ ራስህን ከቀየርክ ነው ገንዘቡ መጥቶ ህይወትን ሊቀይረው የሚችለው እንጂ ያልተቀየረ ሰው በገንዘብ መጠቀም አይችልም። እንደዛ ሆኖ ቢሆን ኑሮ ትናንትና ኢንቨስተር የነበሩ ሰዎች፣ ትናንትና ወርቅ ላይ ይሰሩ የነበሩ ሰዎች፣ ትናንትና ቡና ላይ ይሰሩ የነበሩ ሰዎች፣ ትናንትና ኢምፖርትና ኤክስፖርት ላይ ይሰሩ የነበሩ ሰዎች ዛሬ የአእምሮ ህሙማን ማገገሚያ ክሊኒክ ውስጥ አይገኙም ነበረ። ዛሬ እነዛ ባለሀብቶች የአእምሮ ማገገሚያ ወይም ደግሞ የአእምሮ ህሙማን ማገገሚያ ክሊኒክ ውስጥ የሚገኙት ትናንትና ሳይቀየሩ ወደ ህይወታቸው የመጣው ገንዘብ የተለያየ ሱስ ውስጥ አስገብቶ የአእምሮ ታማሚ እንዲሆኑ ስላደረጋቸው ነው። ወይም ደግሞ ሌላ ምን አይነት ምሳሌ መውሰድ ትችላለህ መሰለህ? በየአመቱ ሎተሪ ከሚደርሳቸው ሰዎች ውስጥ 70% የሚሆኑት ህይወታቸው አይቀየርም። ገንዘቡን የሚያጠፉት በሆነ ነገር ነው። አብዛኛውን ገንዘብ በምን እንዳጠፉት እንኳን እውቅናው የላቸውም። ይህ የሚያሳየው ገንዘብ የሰው ልጅ ህይወት እንደሚቀይር ሳይሆን በገንዘብ መቀየር የሚችለው ህይወቱን፣ አመለካከቱን፣ ግንዛቤውን የቀየረ ሰው እንደሆነ ነው። በዚህ ቪዲዮ 3 ገንዘብን ለማግኘት የሚጠቅሙ መሰረታዊ ነገሮችን አሳያለሁ። ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ሁን። የመጀመሪያው ነገር ስለ ስካርሲቲ እና ስለ አባውንዳንስ ማወቅ አለብህ። ስካርሲቲ እና አባውንዳንስ ማለት የኢኮኖሚክስ ጽንሰ ሀሳብ ሲሆኑ ከኒውሮሳይንስ ጋር ደግሞ ግንኙነት አላቸው። ለምሳሌ በጣም የሚያማርሩ ሰዎችን ህይወት አይተ ከሆነ ሳይቀየሩ ይሞታሉ፣ እንዳማረሩ ማለት ነው። ምክንያቱም የነዛ ሰዎች አእምሮ ኮርቲሶል ሆርሞን ስለሚያመነጭ ነው። ኮርቲሶል ሆርሞን አእምሮ ውስጥ ከመነጨ አእምሮ ምንም አይነት የቢዝነስ አይዲያ እንዳያስብ ወይም ደግሞ የትኛውንም አይነት የመፍትሄ ሀሳብ እንዳያስብ ያደርገዋል። ስለዚህ የሚያማርር ሰው በየጊዜው አእምሮ ውስጥ የሚመነጨው የኮርቲሶል መጠን ይጨምርና ምንም አይነት የመፍትሄ ሀሳብ አእምሮውን እንዳያመጣ በገዛጁ ያደርገዋል ማለት ነው። ስለዚህ ገንዘብ እኮ የለህም፣ ልክ ነህ፣ ገንዘብ የለኝም እያልክ ለአእምሮህ ልትነግረው ትችላለህ። ግን ልክ ብትሆንም አእምሮ ደግሞ ምንም ነገር ማድረግ አይችልም። ለአእምሮህ ልትጠይቀው የሚገባ ጥያቄ እንዴት ገንዘብ ላምጣ የሚለውን ነው። ገንዘብ የለኝም የሚለውን ነገር ለአእምሮህ ከምትነግረው እንዴት ገንዘብ ላምጣ የሚለውን ነገር ስትነግረው አእምሮህ መፍትሄውን ለማሳየት መንገዱን ለማሳየት ቀን ከሌት ያስባል። የሆነ ቀን እንዲሁ መፍትሄ ሀሳብ ያመጣልሃል ማለት ነው። ምንድነው ግን በጣም ብዙ ሰው የሚያስጨንቀው ነገር እንደዚህ የለኝም ስካርሲቲውን የሌለውን ነገር በሙሉ ያስባል። ያ የሌለውን ነገር በሙሉ በሚያስብበት ጊዜ የሚፈጥረው ጭንቀት ውስጡ የሚፈጥረው ጭንቀት አእምሮ ውስጥ ኮርቲሶል ሆርሞን እንዲጨምር ያደርግና በብዛት እንዲመረት ያደርግና ምንም አይነት የመፍትሄ ሀሳብ ማግኘት እንዳይችል ያደርገዋል ማለት ነው። ስለዚህ አንተ የስካርሲቲና የአባውንዳንስን ጽንሰ ሀሳብ ማወቅ መቻል አለብህ። የሌለህን ነገር ሳይሆን ያለህን ነገር ማሰብ መቻል አለብህ ማለት ነው። ወይም ደግሞ የምትጠይቀውን ጥያቄ ግልጽ ያለው ጥያቄ መሆን መቻል አለበት። እንደዚህ አይነት የለኝም ሳይሆን እንደዚህ አይነት ነገር እንዴት ላገኝ የሚል ጥያቄ ለአእምሮ መጠየቅ መቻል አለብህ ማለት ነው። ሁለተኛ ገንዘብ እንድታገኝ የሚያደርግህ ነገር የሀብት አይነቶችን ማወቅ ነው። 4 አይነት የሀብት አይነት አለ። የመጀመሪያው ገንዘብ እንድታገኝ የሚያደርግህ የሀብት አይነት ኢንቴሌክቹዋል ካፒታል ነው። ኢንቴሌክቹዋል ካፒታል ማለት እውቀት ነው። እውቀት ካለ የሆነ ቀን ያን እውቀት
በነፃ ትሸጠዋለህ ማለት ነው። ፖድካስት ላይ እውቀት ማግኘት ትችላለህ። መጽሐፍ ላይ እውቀት ማግኘት ትችላለህ። እነዚህን ነገሮች የምታገኛቸው በነፃ ነው። አንተ ግን የሆነ ቀን በገንዘብ ትሸጣቸዋለህ። ለምሳሌ እውቀት የምታገኝባቸው ፖድካስቶች ዮናስ መሐመድ አይነት ፖድካስት ዲጂታል ማርኬቲንግ ጋር የሚሰራው ልጅ ማለት ነው። የአላይ ፖድካስት ወይም ደግሞ የአብርሃም ፖድካስት፣ እነዚህ ሁለት ልጆች ወይም ደግሞ የማናዘዋል ፖድካስት አለን። እነዚህ ሶስት ልጆች ምንድነው ህይወታቸውን የቀየሩ ሰዎች ነው የሚያቀርቡ። ወይም ደግሞ በቢዝነስ ዓለም ውስጥ ከሚያቀርቧቸው ሰዎች ውስጥ የተወሰኑት ቢዝነስ ዓለም ውስጥ የነበሩ ናቸው፣ አሁንም ያሉ ናቸው። እንዴት ቢዝነስ መሰራት እንዳለበት፣ ከየት ወዴት መሄድ እንዳለበት ሀሳብ የሚሰጡ ሰዎች ናቸው። ሶ ከነዚህ ሰዎች የምትፈልገውን አይነት እውቀት መውሰድ ትችላለህ ማለት ነው። ከመጽሐፍ ለምሳሌ የቢዝነስ መጽሐፎች አሉ። ላይክ እንደ ቲንክ ኤንድ ግሮው ሪች፣ እንደ ዘ ሴክሬት፣ እንደ ካሽ ፍሎ ኳድራንት፣ እንደ ሪች ዳድ እና ፑር ዳድ፣ እንደ ዘ ፓወር ኦፍ ኖ፣ እንደ አቶሚክ ሃቢት አይነት የሳይኮሎጂ እና የቢዝነስ መጽሐፎች የሆነ ቀን በሳይኮሎጂውም ይሁን በቢዝነሱም ይሁን ወይም አንተ ማደግ በምትፈልግበት በየትኛውም ኤሪያ የምታነበው ፖድካስት፣ የምታነበው መጽሐፍ፣ የምትከታተለው ፖድካስት ወደ ገንዘብ ልትቀይረውን የምችለው እውቀት የሆነ ቀን ላይ ይሰጥሃል። ሁለተኛው የእውቀት አይነት ገንዘብ ሊያመጣል የሚችለው ሶሻል ካፒታል ይባላል። ሶሻል ካፒታል ማለት እንዴት ነው? ሶሻል ካፒታል ማለት ከተለያዩ ሰዎች ጋር ግንኙነት መፍጠር ወይም ደግሞ ኢንቴግሬሽን መፍጠር ማለት ነው። ይህ ግንኙነት ማለት ነው። ለምሳሌ የቢዝነስ ግንኙነት በጣም ብዙ የዩኒቨርሲቲ ተማሪዎች አላቸው። ለምሳሌ ከተለያየ ክፍለ ሀገር ሐረር፣ ድሬዳዋ እና ጅጅጋ የሚማሩ ልጆች ብርድ ልብስ፣ ጫማዎች፣ የተለያዩ አልባሳት ወደ መጡባቸው ክፍለ ሀገሮች ይልካሉ። እዛ ካሉ ነጋዴዎች ጋር፣ እዛ ካሉ ኖርማል ከስተመሮቻቸው ጋር ኮኔክሽን ይፈጥሩና ይማራሉ፣ ይነግዳሉ ማለት ነው። እንደዚህ አይነት ግንኙነቶችን መፍጠር መቻል አለብህ። ሶስተኛው የሀብት አይነት ገንዘብ ለማግኘት የሚረዳ ምን መሰለህ? ታይም ካፒታል ይባላል። ታይም ካፒታል ጊዜ ወይም ደግሞ ያንተ እድሜ ማለት ነው። ጊዜ ማለት ከማይክሮ ሰከንዶች ይጀምራል። ማይክሮ ሰከንዶች፣ ሰከንዶች ሰዓታት ቀናትን እየፈጠሩ ይላሉ። ቀናት ሳምንታትን፣ ሳምንታት ወራት ዓመታት። ያ ዓመታት ማለት ያንተ እድሜ ማለት ነው። ይህን እድሜ ማለት ከ15 እስከ 35 ዓመት ያለ እድሜ በጣም ኢትስ ጀስት ካፒታል ነው፣ ለአንተ ሀብት ነው። ከ15 እስከ 35 ዓመት ያለው እድሜ ለአንተ እንደ ሀብት አድርገህ ኮንሲደር ማድረግ መቻል አለብህ። 10 ቤት ያለው እድሜ ማለት የሃይስኩል ተማሪ የምትሆንበት፣ የፕሪፓራቶሪ ተማሪ የምትሆንበት ነው። ስለዚህ እዛ እድሜ ላይ ትምህርት ላይ ብቻ በደንብ ፎከስ ማድረግ መቻል አለብህ። ያ እድሜ ማለት የምትገባበትን ዩኒቨርሲቲ የምትወስንበት፣ ዩኒቨርሲቲ ውስጥ ገብተህ የምትችለውን ወይም ደግሞ የምትወደውን አይነት ትምህርት የሚያተርፍህን አይነት የምትጠቀምበትን አይነት ትምህርት የምትማርበትን የምትወስንበት ስለሆነ ትምህርትህ ላይ ብቻ ፎከስ አድርገህ መስራት መቻል አለብህ ማለት ነው። ያን ጊዜ ማባከን የለብህም። ግቢ ገብተህ እስክትወጣ ድረስ ኦልሞስት 25 ዓመት አካባቢ ይሆናል። ይህ የ20ዎች እድሜ ማለት እስከ 25 ዓመት እድሜ ያለው ደግሞ ግቢ ውስጥ ትምህርት ተምረህ ተጨርሰህ የምትወጣበት እድሜ ነው። ያ እድሜ ማለት ደግሞ እንደገና ዩኒቨርሲቲ ላይ ትምህርት ላይ ብቻ ፎከስ ማድረግ መቻል ያለብህ እድሜ ነው። ምክንያቱም ያ ማለት ወጥተህ የምትቀጠርባቸው መስሪያ ቤቶች፣ ወጥተህ የምትወዳደውን ውድድር፣ ወጥተህ የምትኖርበትን አገር፣ ወጥተህ የምትቀላቀለውን ኢንቫይሮንመንት የምትወስንበት ጊዜ ስለሆነ በጣም ኮምፒቴቲቭ በጣም ተወዳዳሪ ሰው ሆነህ ከዩኒቨርሲቲ መውጣት መቻል አለብህ ማለት ነው። ከ25 ዓመት እስከ 35 ዓመት ያለው 10 ዓመት ደግሞ ከዩኒቨርሲቲ ወጥተህ የተለያዩ ቢዝነሶችን የምትሞክርበት፣ በተማርክበት ትምህርት ስራ የምትቀጥርበት፣ ስራ የምትፈልግበት፣ አሪፍ ድርጅቶችን ጆይን የምታደርግበት የምትቀላቀልበት ጊዜ ነው። ከዛ በተጨማሪ ደግሞ ማለት ነው በጣም ብዙ የራስህን ሙከራዎች በተቀጠረበት መስሪያ ቤት ላይ የተለያዩ ኤክስፔሪንሶች፣ የተለያዩ ደግሞ ምንድነው ይሄ ማጠናከሪያ ኮርሶች የምትወስድበት፣ የተለያዩ ሰርቲፊኬቶችን የምትቀበልበት፣ በጣም ብዙ የቢዝነስ መሰረቶችን ለህይወትህ አስፈላጊ ነው ብለህ የምታስበውን ቢዝነስ በሙሉ እንዲኖረኝ እፈልጋለሁ ብለህ የምታስበውን ሀሳብ በሙሉ ዘርግተህ ስራ እንዲጀምር ማድረግ የምትችልበት እድሜ ነው። ከ25 ዓመት እስከ 35 ዓመት ያለው 10 ዓመት ማለት ነው። ስለዚህ በአጠቃላይ ከ15 ዓመት ጀምሮ እስከ 35 ዓመት ያለው በጣም ወሳኝ እድሜ ነው። ይህን እድሜህን ማይሆን ቦታ ላይ ማሳለፍ የለብህም። ሱስ ላይ፣ ፍቅር ላይ እና የተለያዩ ፋይናንሻል ካፒታል ነው። ፋይናንሻል ካፒታል ማለት ደግሞ የኢንቴሌክቹዋል ካፒታል፣
የሶሻል ካፒታል እና የታይም ካፒታል ድምር ውጤት ነው። እውቀት ካለህ የሰው ለሰው ግንኙነት ጠንካራ ከሆነ ታይምህን በደንብ ማኔጅ ማድረግ ከቻል ወይም እድሜህን ከተጠቀምክበት ፋይናንሻል ካፒታል ወይም ደግሞ የኢኮኖሚ ነፃነት መገንባትህ የማይቀር ነገር ነው። ነገር ግን እውቀት ከሌለ የሰው ለሰው ግንኙነት ላይ ደካማ ከሆንክ ታይም ማኔጅመንትህ በጣም ዝቅተኛ ከሆነ በእድሜ ላይ የምትቀልድ ከሆነ በጊዜ ላይ የምትቀልድ ከሆነ የኢኮኖሚ ነፃነት ከየትም አይመጣም። በእድል በውርስ ወይም በሆነ የህይወት አጋጣሚ የኢኮኖሚ ነፃነት ቢኖርህ ወይም ደግሞ ፋይናንሻል ካፒታል ቢኖርህ እንኳን በሆነ የህይወት አጋጣሚ ያን ፋይናንሻል ካፒታል የማጣት እድልህ በጣም ከፍተኛ ነው። ሶስተኛው ኢንቪዚብል ስታርታፕ ይባላል። ኢንቪዚብል ስታርታፕ ማለት ያለምንም ገንዘብ ቢዝነስ የመስራት ችሎታ ማለት ነው። ለምሳሌ የመጀመሪያው ብሪጅ ቢዝነስ ይባላል። ብሪጅ ቢዝነስ ማለት ልክ የደላሎች ወይም ደግሞ ሴልሶች የሚከተሉት ማለት ነው። ለምሳሌ ሴልሶች የሆነ የሪል ስቴት ባለሀብት አለ፣ ሌላ ሪል ስቴት መግዛት የሚፈልግ ሰው አለ። በሁለቱም መካከል እነሱ ይሆናሉ ማለት ነው። ስለዚህ 1 ዓመት 2 ዓመት እና 3 ዓመት የሆነ ሰው ተቀጥሮ ያልሰራውን ቢዝነስ በሆነ ወር ውስጥ እነሱ ሜክ ማድረግ ይችላሉ። ሌላው ነገር ምንድነው? የዲጂታል ማርኬቲንግ ቢዝነስ። ዲጂታል ማርኬቲንግ ቢዝነስ ማለት አንዱ የኢንቪዚብል ስታርታፕ አይነት ነው። ላይክ ኮንተንት ክሬሽን ዩቲዩብ ላይ ምናምን ትማራላችሁ፣ ወይም የቪዲዮ ኤዲቲንግ ባላችሁ ስልክ ትማራላችሁ። ከዛ ኮንተንት ክሬሽን ግን ምንድነው? ላይክ ማንበብ ይኖርባችኋል፣ ፊልሞችን ማየት ይኖርባችኋል፣ ሀሳቦችን ማውጣትና ማውረድ ይኖርባችኋል ማለት ነው። ከዛ ያን ሀሳብ ለድርጅቶች መሸጥ ነው። በእነሱ ካሜራማን በእናንተው ሀሳብ ትቀረጻላችሁ፣ ወይም የሚቀረጹ ደግሞ የሚሰሩ ሌላ ካራክተሮች ይኖራሉ ማለት ነው። እናንተ ግን በነፃ የተማራችሁትን ሀሳብ በገንዘብ ትሸጡታላችሁ ማለት ነው። ወይም ደግሞ እንዳልኩህ ቪዲዮ ኤዲቲንግ ትማራለህ። ከዛ ቪዲዮ ኤዲቲንግ ችሎታህን በስልክህ ከሞከርክ ካስተካከልክ ካዳበርኩ በኋላ የሆነ ድርጅት ላይ ሄደህ በራሳቸው ኮምፒውተር የራሳቸውን ቪዲዮ ኤዲት ታደርግላቸዋለህ ማለት ነው። ከአንተ ምንድነው? እውቀትን ነው የሸጥከው። ይህ ምንድነው? ኢንቪዚብል ስታርታፕ ነው። ምንም አይነት ለቢዝነሱ ክፍያ ወጪ አታወጣም ማለት ነው። ሌላው ደግሞ ምንድነው? የኢንፎርሜሽን ቢዝነስ። ኢንፎርሜሽን ቢዝነስ ማለት ልክ እንደዚህ ቪዲዮ ወይም ደግሞ ሌላ ዩቲዩብ ላይ የምታያቸው ቪዲዮዎች አሉ። ሰብስክራይብ ታደርጋለህ፣ እንደገና ደግሞ ዎቺንግ አወር አለ። አንተ እስካሁን ድረስ ያየኸው ሰዓት ወደ ገንዘብ ይቀየራል። ዩቲዩብ ላይ ገብተህ የምትፈልገውን የሆነ ነገር ስታይ አንተም ትጠቀማለህ፣ እንደገና ለሰውየው ደግሞ ሌላ ቢዝነስ ነው ማለት ነው። እነዚህ አይነት ነገሮች ምንም አይነት ወጪ የሌለባቸው ነገር ግን ገንዘብህን ማግኘት የምችልባቸው ቢዝነሶች ናቸው። ቪዲዮውን እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናችኋለሁ። በሌላ ሳምንት በሌላ አይነት አሪፍ ቪዲዮ እንገናኛለን። እስከዛ ደህና ሰንብቱ።